ሮዛ አዝናለሁ። ሮዛ ሔዋንን በማስፈራራት ሚስጥርሽን አውጥቼ ለፖሊስ ነው የምሰጥብሽ፣ ያለያ ግን አንቺ የምታደርጊው ነገር አለሽ። በዚህ ጉዳይ ከተስማማሽ ምንም ችግር የለም፣ ምንም አደርስብሽም ትላታለች። ሔዋንም ደግሞ መታሰር ስለማትፈልግ ሮዛ የምትላትን ነገር ለመቀበልም ወሰነች። ስለዚህ ቤቱን ፈርመሽ በእኔ ስም ማድረግ አለብሽ፣ የአንቺ ቤት የኔ ይሆናል። ከዛም በኋላ አንቺም ከነገሮች ሁሉ ነጻ ትሆኛለሽ፣ መረጃውንም እንዳለ እሰጥሻለሁ ትላታለች። ሮዛም ግዴታዋና እንዲሁም ደግሞ እስርን የማትፈልገው በዚህ ጉዳይ ተስማምታ እየተናደደች ምንም ቢሆን እንኳን ቤቷ እየቆጫትኝ ግን ደግሞ እስርን ስለምትጠላ ግዴታዋን ትፈርምልሃለች። በቃ አሁን የሆኔ ልፈርምልሽ ነው፣ ከትንሽ ሰዓታት በኋላ ደግሞ አንቺ የቤት ባለቤት ትሆኛለሽ ስትላትም አዎ አፍጥኙ ቶሎ በይ ብላም ትላለች። ያንንም ወረቀት ፈርማ ሰጣታለች። ባንቴኑ ይመጣል። ባንቴኑ ከሮዛ እጅ ላይ ወረቀቱን ይቀማታል። እሱን ከመነጠቃትም በኋላ ይህ ወረቀት ምን ያክል እንደሚያስፈልግሽ አውቃለሁ ሔዋን፣ ይህ ያንቺ ቤት ነው፣ ስለዚህ በጣም ያስፈልግሻል። እናም ደግሞ እንደዚህ በዚህ ጉዳይ እሷ ምትጫወትብሽ አልፈቅድላትም። ሮዛ አንቺ ከጥፋትሽ ምንም ነገር ልትማሪ አልቻልሽም። አሁንም ቢሆን ተንኮልሽ እንደቀጠለ ነው። ስለዚህ ይልና እጇ ላይ መንጥቆ ወረቀቱን ቡጭቅጭቅ አድርጎ ይጥልባታል። እንዲሁም ሔዋን ባንቴኑ ቆይ ምን እያረክ ነው ብላም ትለዋለች። አዎ ግን ደግሞ ይሄ እንደዚህ ነው መሆን ያለበት ብሎም ጥሏቸው ይሄዳል። እንዲሁም ሮዛ በጣም ትናደዳለች፣ ትበሳጫለች። ከትንሽ ሰዓታት በኋላ የቤት ባለቤት ልሆን ነው ብላ ቋምጣ ስታይ የነበረችው ሮዛ አሁን ላይ ግን ያውሉ ከሸፈባት። ሔዋንም በቃ ምን ማድረግ አለብኝ በማለት ግራ መጋባት ሁሉንም ነገር ትታ ትነሳለች። እናም ሉሊትም አሁን ላይ የጓደኞችን አደራ በለው በማለት ተሰምቷትኝ እያዘነች እያለ እናቷ መታም ቆይ አንቺ ግን ምን ሆነሽ ነው የምታክዢው እንደዚህ? እኔ እኮ ምን ሆነው ላንቺ ነው፣ አባትሽ ከሞተም በኋላ የሚያኖረኝ ታዲያ ምን አለና ነው? ምንስ ደስ የሚል ነገር አለ? ግን ደግሞ አንቺን ሳይሽ በጣም ደስ ይለኛል። እናም አንቺ ደግሞ እንደዚህ ስታክሽና እንዲሁም ስታዝኝ ማየት አልፈልግም። ቆይ ምንድን ነው አበቤ የወንሽው ነገር ንገሪኝ ብላ እናቷም ታስገድዳታለች። ሉሊትም ግን ደግሞ የሆነችውን መናገር አልፈለገችም ነበር። ችግሯን ራሷ በራሷ መጨረስ ነበር የፈለገችው። ግን ደግሞ እናቷ ስታስገድዳትኝ ከዚህም በፊት ብር ቸገረኝ ብለሽ 10,000 ብር ልክልሽ ነበር አይደል ብላም ስትላትለኝ፣ አዎ ቆይ ግን ከማን ተበድረሽ ነው ብላም ስትላትለኝ፣ እማዬ እኔ ተበድሬ አይደለም ግን ደግሞ አደራ በልቼ ነው ብላም ስትላትኝ፣ እናቷን በጣም ተደነግጥና የምን አደራ ነው ደግሞ ልጄ ንገርኝ እስኪ፣ እኔ እኮ ብሩን በሰዓት ውስጥ ልኪው የራስሽ ነበር የመሰለኝ ብላ ምላለች። ራሴ ስራ የለኝም ከየት አገኛለሁ 10,000 ብር? በጣም ብዙ እኮ ነው። ነገር ግን የትምህርት ቤት ያዋጣ ነው የጓደኞቼ የጉዞ ነበረ። እናም አንቺ እንደዛ ስታዝኝና ስታለቅሽብኝ ብሩን ላኩትኝ። እናም ለጓደኞቼን አደራ በለው ብላም በጣም አዘነች። በቃ አበባዬ ልጄ ምንም ቢሆን አንቺ ልታክሽና እንድታዝኝ አልፈልግም በማለት የሉሊትም እናት ጥለው ይሄዳሉ። የሄዱትኝ ወደ ሱቅ ነበረ። የሉሊት እናት እጃቸው ላይ ያለ አንድ ቀለበት ነበረ። ያን ቀለበት ሽጠው ሉሊትን ደግሞ ከምታዝንበትና እንዲሁም ደግሞ ከምተክዝበት መመለስ ነበር ያለ። ይህ ቀለበት የእህቷ ማስታወሻ እንደሆነም ሉሊት ታውቃለች። እናም ቀለበቱን ሽጣ ብሩን ይዘው ይመጡና ሉሊትን በቃ ልጄ አይዞች ካሁን በኋላ መተከዝና ማዘን የለም፣ ይኸው እንኪ እዳሽን ክፈይ ብለው ይሰጧታል። ሉሊትም ይሄ ኬት መጣ እማዬ? ቆይ ግን ለምን እንደዚህ አደረግሽ? ቆይ ቀለበትሽን ሽጠሽው ነው ወይ በማለት ጠይቃታለች። ልጄ ካንቺ አይበልጥብኝም። ይህ ቀለበት እኮ ይህን ቀለበት ባየሽ ሰዓት እህትሽን ነው የምታስታውሽው። ስለዚህ የእህትሽ ማስታወሻ እንዴት ትሸጫለሽ? እኔ በፍጹም አልፈልግም፣ ሂጂና መልሽው ብላም ስትላት የሉሊትም እናት አበቤ ልጄ ከአንቺ የሚበልጥብኝ ምንም ነገር የለም፣ በቃ አሁን ተቀበኝ እባክሽን በማለት ትለምናታለች። ሉሊትም ይህን ነገር በፍጹም አላረገውም፣
የአንቺን ቀለበት ስንት አይነት ቦታ እንዳለበት አውቃለሁ። ስለዚህ አንቺን ወስጄ በፍጹም አልከፍልም ብላም በሚጨቃጨቁበት ሰዓት ዳዊት ይመጣል። ዳዊት የሉሊት እናት የት እንደሚሄዱ ሲያቸውን ቆይቶ ነበር። እናም ሱቅ ላይ ሄደው በርካሽ ወርቃቸውን ሽጠው ሲመጡ እሱ እየተከታተለ ነበር። ዳዊትም ይህ ለምን ይሆናል ብሎ በጣም አዝኖ ለምን ለእኔ አይነገረኝም በማለት በጣም ያዝንና ያን ወርቅ ብሩን ከፍሎም ያስመልሰዋል። እናም እሱም ተከትሏቸው ይመጣል። ቤት ሲገባ በጣም ተናዶና ተበሳይቶ ነበር የገባው። ዳዊት ሉሊትን ነበረ በጣም የወቀሳትኝ። ቆይ ለምንድን ነው ታዲያ ወንድሜ የምትይኝ? አውቀሽ ነው ወይ ብሎም ይላታል። ምን ነው ወንድሜ ብላ ስትጠይቀውም ይህ ሁሉ ሚስጥር ደብቀሽኝ ለእኔ ወንድምሽ ከሆንኩኝ ለአንቺ ዕዳ መክፈል አልችልም ወይ? ለምንስ ነው ያልነገርሽኝ? ብሎ በጣም አዝኖ ሲነግራት እንዳዘነባትም ስታውቅ በቃ እኔ ፈልጌው አይደለም እባክህን ወንድሜ ተው በማለት ትጠይቀዋለች። እሷም ይህንን ስጠይቀው ግን ደግሞ ዳዊት በጣም ተናዶና ተበሳይቶ ለማንኛውም ይሄው እዳው ተከፍሏል፣ ግን ደግሞ እኔን ወንድሜ የምትለካ አውቀሽ ነው። ምክንያቱም ደግሞ እንደዚህ ሁሉን ነገር እየደበቅሽ ቆይ ለእኔ ብትነግሪኝ ከዚህ ሁሉ ችግር አደርሽም ነበር በማለት ይነግራታል። ሉሊትም ይቅርታ ሁለተኛ ይህን ነገር አይለመደኝም በማለት ዳዊትን ይቅርታ ጠይቀዋለች። ማዘር እርሶስ ቢሆኑ ለምን ልጆት አይደለሁም ወይ? ለምንድን ነው የማያዋዩኝ? ለምንድን ነው እኔን የማጠይቁኝ? በማለት ዳዊትም ተበሳጭቶና ተናዶ ለሉሊት እናትም ለምንድን ነው ብሎም ይጠይቃል። ግን ደግሞ ይህንን በጣም ይቅርታ ብለውም እነሱም አለፉት። ሰላም ሰላም፣ ጤና ይስጥልን ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቡን ከልብ ነው አመሰግነው። ወደ ቤተሰቦች ዛሬም በአዲስ ቪዲዮ መጥቻለሁ። ትንሿ ሙሽራ ቀጣይ ክፍል ይዤላችሁ መጥቻለሁ። ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ለምታበረታቱኝ ከልብ አመሰግናለሁ። እንዲሁም አዲስ ከሆናችሁ ሰብስክራይብ አድርጋችሁ የደወል ምልክቷን መጫናችሁን አትርሱ። በየጊዜ በሰዓቱ አዳዲስ ቪዲዮችን ስንለቅ ለእናንተ እንዲደርሳችሁ የደወል ምልክቷን መጫናችሁን አትርሱ። ዛሬ ይዤላችሁ የመጣሁት ትንሿ ሙሽራ ቀጣይ ክፍል ነው። ትንሿ ሙሽራ ሁላችንም እንደምናውቀው ሉሊት አባቷን አጣም፣ እንዲሁም ደግሞ በቃ ሁሉ ነገር ተዘበራርቆባት ትገኛለች። እንዲሁም ሮዛ አሁን በቃ ካሁን በኋላ የቤት ችግሬ ሊወጣልኝ ነው፣ ሮዛን ህዋንን በማስፈራራት ስለዚህ የቤት ባለቤት ሊሆን ነው ካሁን በኋላ ያዘነችው እናቴም ትመለሳለች። ስለዚህ ካሁን በኋላ ቤት አለኝ ብላም በያዘችው መረጃ በማስፈራራት የሮዛን ቤት በአደባባይ ልትዘርፋ ስትልም በአንቴኑ ደረሰላት። በአንቴኑም ይህን ህልሟን ሲያከሽፍባትኝ ሮዛም በጣም ነበር ተናደደችው። አንተ ሰው ግን ለምንድነው የማትወይ? ምንድነው እንደዚህ የምትሆነው? ብላም ትላለች። ህዋን ይህ ወረቀት እንዴት እንደሚያስፈልግሽ ይህ ቤት ላንቺ እንዴት እንደሚያስፈልግሽ አውቃለሁ፣ ግን ደግሞ ወደይ ሳይሆን ጨንቆች ነው እዚህ ጋር አሁን የፈረምሽላት። ስለዚህ በፍጹም አንቺ ወይም ደግሞ ሮዛ ይህን ቤት አታገኝም ይላታልና ወረቀቱንም እጇ ላይ መንጥቆ ይወጫጭቀዋል። ህዋን በጣም ተገረመች። ቆይ ምን እያልክ ነው? ባንቴኑ በሰላም ነው ብላም ስጠይቀው እንዲሁም ሮዛ ግን ምንም አይነት መልስ አልነበራትም። ደንግጣለች። በቃ ካሁን በኋላ አለፈልኝ፣ ዲብንም ሆነ ማንንም አልለማመጥም። እናቴን እዚህ ቤት አምጥቼ አስገብቼ እናቴም ከሰቀቀን ትወጣለች፣ እኔም እንደፈለኩኝ። እኔ እኮ አንድ ነገር አድርጌ ምንም ነገር ሳይሳካ የሚቀር ነገር የለም፣ እኔ ሮዛ ነኝ እያለች